ሰኢድ ለሀዩ ቤት ገዛላት እንዴ! የልጆች እናት አንዱ ሀገር እየተንከራተተች ነገሩ እሷም ወዳም ባይሆንም እሱ ገፍቷትም ባይሆንም ልጅ ይዛ እየዞረች ለልጆቼ ይሄን አረጋለሁ ለልጆቼ ገዝቻለሁ መቋቋሚያ ማለት ነበረበት እንጂ እንዴት ለሀዩ ቤት ልግዛላት? ተተለያየን ጀምሮ አንድ ቀን ረብሻኝ አታውቅም። ስለዚህ መልካም ሴት ጥሩ ሴት ናት። እሷን ታጥፎ ወዲህ ተጎድቻለሁና ቤት እስኪ ልግዛላት ብሎ እንግዲህ ለሀዩ ቤት ሰፕራይዝ አረጋት ሰኢዱ። በጣም ይገርማል። ሱምያ በጣም ተናደደች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ዛ ውዶቼ፣ ዛሬም እንደተለመደው ተመልሼ ብቅ ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ። ዛሬ እንግዲህ ለየት ባለ ነገር ነው የመጣሁላችሁ። መብሩክ ነው የሚባለው። አዎ መብሩክ በሉ። እንግዲህ ሰኢዶ ማለት ነው። እኔ እንኳ ቆየት ብያለሁኝ ተሰራሁና ታጠፉበት ብቅ ዱቅ ብለዋል ማለት ነው። ሰኢድና ሀዩ እንግዲህ ተለያዩ በጣም ቆይተዋል ማለት ነው። እንግዲህ እሷም ባለችበት ስራዋን እየሰራች እሱም እየሰራ እስካሁን ድረስ እሷም ክፉ ነገር ሜዳ ላይ ወጥታ አልተላላጠች፣ አላለቀሰች። በቃ አንዳንዱ ሴቶች በቃ ተተለያዩ ቆፍጥን ማለት ነው እና ራሱን ማስከበር እንደዚህ ነው ማለት ነው። እንግዲህ ሰኢዶ ሄዶ ኮንዶሚኒየም ገዛላት ለሀዩ። ወይ ምን ትላላችሁ ሴቶችዬ? ኧረ ጉድ እደለም በሉ ተደ እና ውዶችዬ ወደ ገድደው ትገባላችሁ ማለት ነው። ሀዩን ሰኢዶ ሰፕራይዝ አደረጋት ማለት ነው። በጣም ደስ የሚል ነው የኔ ውድ የኔ ቆንጆ ሚስት። አሁን እኮ እኔና አንቺ ተተለያየን በኋላ ደግሞ ቆንጆ ሆንሽ እኮ፣ ውበትሽን እኮ ድፍት ነው ያደረገብሽ አላት ማለት ነው። ኧረ ተው ሰኢድ፣ አንተ ምን እያልክ ነው እንደዚህ የምትለው? ተው እባክህ፣ የድሮውን ፍቅሬን ልትቀሰቅስብኝ ነው እንዴ? ፍቅራችንማ ጨርሰናል። ነገር ግን አንቺ መልካም ሴት ቆንጆ ስለሆንሽ ተተለያየን፣ ሜዳ ላይ ወጥተሽ ስሜንም አላነሳሽ፣ ተተለያየን ይህን አምጣ ንብረት ልካፈል እያልሽ አልጨቀጨቅሽኝም እና ለአንቺ ጥሩ ነገር ተመኝቼልሻለሁ። ለእኔ ክፉ ላይ እንዲወድቅ ስላላሰብሽ አንቺን ደግሞ ቁም ደረጃ ላይ እንዳደርስሽ እፈልጋለሁኝ ለመልካምነትሽ ብሎ እንግዲህ ሰኢዶ ማለት ነው ሀዩን ሰፕራይዝ አደረጋት፣ ቤት ገዛላት ማለት ነው። እንግዲህ ሱምያዬ ምን ታደርገዋለሽ? በነገራችን ላይ በሰኢድም አይፈረድም። ምሽም አንዳንዱ ሰው አሁን ልጆቹን ትቶ ሚስቱን ትቶ ለእሷ ገዛ ምናምን ይባላል። አይ ኖ ሰኢድ ላይ ምንም ጥፋት አለ ብዬ አላስብም። ነገር ግን ስንት ዓመት እንግዲህ ተከተለ፣ ፈለገ፣ ልጆችን አሳየኝ አለ፣ ለመነ፣ አስለመነ። 2 ዓመት እንግዲህ ከ5 ወር ማለት ነው። 2 ዓመት ሊጠጋቸው ነው። ደከመው። ሲደክመው እንግዲህ ትዳር መስርቶ ቀጠለ ማለት ነው። ህይወት ይቀጥላል ነው የሚባለው አይደለ? እና እንደዛ ሆነ እንግዲህ ሱምያዬ እየተናደደችን ቢሆን ቆፍጠን ብላ እንግዲህ መታለች ማለት ነው። እስኪ የሱምያን ደግሞ እንስማውና እንግዲህ ሱምያ ምን አለች? እንዴ እኔ 10 ዓመት አብሬ ተቀምጬ ያፈራሁትን ንብረት ሀዩ ምንም አላለችኝ አላጠፋችም ብሎ እንግዲህ ለሀዩ ቤት መግዛት ተምን የመጣ ነው? ልልቁንስ ለልጆቹ ይህንን ልግዛ ይህንን ላድርግ ለልጆቻችን ለወደፊት ልጆቼ ብሎ አለማለቱ እንዴት ነው? ለተፋታ ሴት ምንም መልካም ሴት ብትሆን እንዴት እንደዚህ ሊያደርግ ቻለ ብላ እንግዲህ ቅሬታዋን አቀረበች ሱመያው ማለት ነው። እንግዲህ ሰኢድ ምንም ማለት አይደለም፣ ልጆችን በእጄ ይዤ አንከባክቤ አሳድጋለሁ ብዬ ነበር። የአባት ፍቅራቸውን እንዳጡ ልጆቼ ተንከራተኩ፣ እሷም ጨከነችብኝ፣ ምንም ማድረግ አልቻልኩም። እንግዲህ ጨዋ ሴት ማለት ሀዩ ናት። ሀዩን ተተለያየሁ ጀምሬ እኔ በጣም ተጎድቻለሁ። ስለዚህ ለእሷ
ደስ የሚያሰኛትን ነገር ለእኔ መልካም ነገር እንዳስበችልኝ እኔም እሷን ማስደሰት አለብኝ። ሜዳ ላይ ወጥታ ምንም ያወራችው ነገር የላትም። ምንም በቃ ስለ እኔ ክፉ ነገር ምንም ያደረገችው ነገር የላትም እና እኔ እንድጎዳባት አታስብም። እንግዲህ በቃ ለእሷ ይገባታል መልካም ሴት ጥሩ ሴት ስለሆነች ብሎ እንግዲህ ሰኢድ ሀዩን ሰፕራይዝ አደረጋት ማለት ነው። ሱመያ በጣም በቃ እሳት ጎርሳ መታለች። እንግዲህ እኔ የኔ ልጆች እያሉ እንዴት ለልጆች ይሄን ልስራ ይሄን ላድርግ ብሎ አለማለቱ ለሀዩ እንዴት እንደዚህ ሊያደርግ ቻለ? እኔ 10 ዓመት አብረን ለፍተን ጥረን ግረን ያመጣነውን ሀብት ትቼው በታትኔ ወጥቻለሁ። የ10 ዓመት ትድረቱን ነው ብትንትን ያደረገው። ነገር ግን እኔ ምንም ያልኩት ነገር የለኝም ልጆችን የተመንከራተት ውጪ። ለዛውም እንግዲህ አመት ከ6 ወር እየሆነ ነው። 2 ነጥብ ብቻ ነው ተሱ ላይ የወሰድኩት። ያችን ገንዘብ ትወስድ እንግዲህ ሮዛ ደብቃ ለእኔ ብትሰጠኝ ያችን ገንዘብ እኔን ለማግኘት አልገባበት ጉድጓድ አይገኝም። ምክንያቱም 2 ነጥብ እኔ ስለያዝኩበት እንዴት ለሀዩ ይከን ያክል ሊገባት ቻለ ብላ እንግዲህ ከሱመያ እሪኡኡ ደራፍ ብላ ተነስታለች ማለት ነው። ምን ታየዋለች? ጥፋት አዎ እሱም አጥፍቷል። ምንም ማድረግ አይቻልም። በዛውም ላይ ደግሞ ብልጥ መሆን ነበረብሽ ማለት ነው። ብልጥ ልጅ እየበላ ያለቅሳል ነው የሚባለው እናትነት ተረቱ። ሰኢድን ሰብሰብ ማድረግ ትቺ ነበር ማለት ነው። እኔ እናንተ በጣም ይገርማልና ብልጥ ብትሆኒ ማለት ነው ገንዘብሽ ሁሉ አንቺ ስብስብ ታደርገው ነበር። ያማለ ያም ጃዝ አለ ሁሉም በየቤቱ ይደበቃል ማለት ነው። ንብረትሽ እንደወድም ንብረትሽ ለአንዷ ሴት እንዲሆን የማታደርገው አንቺ ነበርሽ። ሁሉንም ነገር ጥለሽ ባልሽን ብትይጂ ንብረትሽን ሰብሰብ በማድረግ ትቺ ነበር። የኔ አስተሳሰብ ነው እንግዲህ አላቅም ማለት ነው። ማንኛውም ሰው ይጣላል፣ ይቅር ይባባላል እንዴ ሰው እኮ የሰው ልጅ ጥፋት አጥፍቶ ይቅርታ ታለ ይቅርታ በላይ ምንም ነገር የለም አይደለ? እንኳን ባልና ሚስት ማንኛውም ሰው ይጋጫልና ማለት ነው። እሱ ደግሞ ያው እኔን አስቀምጦ እንደዚህ አደረገ በማለት እንጂ ይከፋ እንደዚህ በቃ ሀገር ጥሎ የሚያስበንን ነገር ያለ አይመስለኝም። እንደኔ እንደናስተሳሰብ ማለት ነው። ስለዚህ አንቺን ስላላገኘ ለአንቺን ማናደድ እያለ በቃ በዚህ መካከል ንብረታችሁ እየተበታተነ ነው የሚገኘውና ብልጥ ብትሆኑ እንግዲህ ወደ ትላልቅ ሽማግሌዎች ሄደት ብሎ ሰኢድም ቢሆን እንግዲህ ሚስቱ ጋር ሱመያ ጋር ቢታረቅ ለአንዷ ሴት ለአንዷ አንድ እያለ ገንዘቡን ተሚያከስር አንቺ ሰብሰብ አድርገሽ ይዘሽ ባልሽ ጋር ታርቀሽ ንብረትሽን መሰብሰብ ትቺ ነበር። እልክና ደራ ቤት ማድረግ ትቺ ነበር። እንግዲህ ምንም ማለት አይቻልም ማለት ነው። ያው አንቺ እየሸሸሽ እሱ ደግሞ አንቺን እየፈለገ ያው ትትለያዩ ትትራራቁ። እሱም እንግዲህ በቃ ጣፈንታው አንቺኑ ፍለጋ ሴቶቹ ማባረር ሆኗልና ምንም ማድረግ አይቻልም። እንዴ ብልጥ መሆን ነበረብሽ ማለት ነው። እንደኔ ያው አንዷን ሴት ሲያመጣ አንዷን ሲቀይር ማናደድሽ ላልቀረበሱ ሁሉንም ነገር ተወት አድርገሽ ማለት ነው ብትታረቂና ንብረትሽንም ሀብትሽንም ሰብሰብ ብታደርጊ ይሄ ሁሉ አይመጣም ነበር። ቁጥጥሩ ባንቺ ውስጥ ቢሆን ማለት ነው። አሁን አንቺ እየራቅሽ እየሰፋ ሁሉም ነገር እየሰፋ ነውና የሚሄደው እንግዲህ ምንም ማድረግ አይቻልም። አንዷ በረኪና ስትጠጣ አንዷ ደግሞ ጋዝ ትታርከፈክፍ። ምንድነው የሰኢድን ሀብት ለመውረስ ማለት ነው። ምንም ማለት አይቻልም። እንግዲህ ወይንም ተታረቅሽ መታረቅ ወይንም ተተውሽ እርግፍ አድርገሽ መተፍ፣ ሌላ ምንም ማድረግ አይቻልም። እና ይህን ይመስላል እንግዲህ ሀዩ በረኪና እንኳን ደስ ያለሽ። እንግዲህ እንዴ ስንት ዓመት በአረብ ሀገር ለፍተን ጥረን እንግዲህ አላገኘነውም። ቤት ኢትዮጵያ ቁጭ ብላ እንግዲህ አልታስበውን ርዝቅ ይስጣችሁ የሚባለው እንደዚህ ነው አይደለም? ጉፍ አረጋት ማለት ነው። በጣም ደስ ይላል። በነገራችን ላይ እሷን በጣም ተጎድታ ነበረ። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ